ኢትዮጵያ መሰረታዊ ወጪዋን ለመሸፈን ግብርን በአግባቡ መሰብሰብና ከአጋር አካላት ጋር በጥምረት መስራት እንደሚገባ የገቢዎች ሚኒስቴር ገለጸ። መስሪያ ቤቱ ለታክስና ጉምሩክ ተገዥነት፣ ለገቢ አሰባሰብ ውጤታማነት ከሚዲያ ከፍተኛ መሪዎች ጋር በስካይላይት ሆቴል ውይይት እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ደግሞ ዘጋቢያችን በለጠ ታረቀኝ በቀጥታ መስመር ላይ ነው የሚገኘው። በለጠ፣ በውይይቱ የተነሱ ጉዳዮች ምንድነው የሚመስሉት? ለተመልካቾች አጠር አድርገህ አቅርብልን። አመሰግናለሁ አብዮት። ጤና ይስጥልን አድማጭ ተመልካቾቻችን። ግብር ለሀገር ክብር በሚል መሪ ሀሳብ ከየካቲት እስከ የካቲት በሚካሄደው የታክስና ጉምሩክ ሕግ ተገዥነት ሀገራዊ ንቅናቄ የካቲት 23 2015 ዓ.ም በይፋ ተጀምሯል። ዋና ዓላማውም የንግዱ ማህበረሰብ፣ ህዝቡ፣ ምሁራን፣ ፖሊሲ አውጪዎች፣ ህግ አስከባሪዎች እንዲሁም የሚዲያ አካላት የሚናቸውን የበኩላቸውን ሚና እንዲወጡ ማስተባበርና ማስገንዘብ ከዛም የጉምሩክና ታክስ ተገዥነትን የህግ ተገዥነትን ማሻሻል የሚል ዓላማን ያነገበ ነው። ይህ የሀገራዊ ንቅናቄም አስፈላጊነቱም ህብረተሰቡ ስለ ቀረጥ፣ ስለ ታክስ ጠቀሜታ በገቢ አሰባሰብ ሂደት ላይ ያሉ ችግሮችንም ተገንዝቦ የመፍትሄ አካል እንዲሆን ማስቻል ነው። የዚሁ የንቅናቄ መድረክ አካል የሆነ እንግዲህ በዛሬው ዕለት የገቢዎች ሚኒስቴር በስካይላይት ሆቴል ከከፍተኛ የሚዲያ አመራሮች ጋር ውይይት እያካሄደ ነው የሚገኘው። ውይይቱን መድረኩን የከፈቱት የገቢዎች ሚኒስትር ዴኤታ ወይዘሮ መሰረት መስቀል ናቸው። እሳቸውም በመድረኩ የሚከተለውን ሀሳብ አንስተዋል። በሀሳባቸው ያነሱት ምንድነው? ህብረተሰቡ ታክስ ለሀገር ምን ያህል ጠቀሜታ እንዳለው፣ በታክስ አከፋፈል ሂደት ያሉ ችግሮች፣ ህገወጥ ነጋዴዎችን በመቆጣጠር ሂደትም የነሱ አስተዋጽኦ ምን እንደሆነ ማስገንዘብ፣ ግንዛቤ መፍጠር ይገባል። በዚህ ሂደት የሚዲያዎች ሚና ደግሞ ከፍተኛ ነው። ለዚህም ነው ከሚዲያ አመራሮች ጋር ዛሬ ውይይት እያደረግን ያለ ነው። መብቱና ግዴታውን የሚገነዘብ ህብረተሰብ ዜጋ መፍጠር ከቻልን እና በአገሪቱ የሚሰበሰበውን ገቢ በአግባቡ ገቢ ማድረግ ከተቻለም አገሪቱ የራሷን መሰረታዊ ወጪዎች በራሷ ገቢ መሸፈን ትችላለች። በመሆኑም የሚዲያ አካላት ግንዛቤ በመፍጠር ሂደት ሚናቸውን ሊወጡ ይገባል። መድረኩም ይህንን ታላሚ ያደረገ ነው። ከዚህ በተጨማሪ እንግዲህ አገሪቱ አስፈላጊውን ገቢ ማሰባሰብ እንዳችል ህገወጥ ነጋዴዎች እየተበራከቱ በመሆነ እነዚህን በመቆጣጠር ሂደት ሁሉም የሚናው መወጣት አለበት። በዚህ ሂደት በማጋለጥ እንዲሁም መረጃ በመስጠት ለህብረተሰቡ ግንዛቤ በመፍጠርና በማንቃት በኩል ደግሞ ሚዲያዎች ከፍተኛ ሚና የሚጫወቱ በመሆናቸው ይህ መድረክም ይህንን የበለጠ ለማስገንዘብ የታለመ እንደሆነ ነው አብዮት መድረኩ እየተካሄደ የሚገኘው። ምናልባት ይህ መድረክ እንዲህ አመት እስከ አመት የሚካሄድ ነው። ከየካቲት እስከ የካቲት ማለት ከ2015 በ2016 ባለው ጊዜ የሚካሄድ ነው። በዚህ መድረክ ከፍተኛ የመንግስት ኃላፊዎች እንዲሁም ታዋቂ ግለሰቦች አርቲስቶችን ጨምሮ ተማሪዎችም በጥያቄና መልስ የሚሳተፉበት ነው የሚሆነው። እስካሁን ያለው መረጃ ግን ይህን ይመስላል።